ማሮቼ በባለፈው ክፍል እንደተመለከትነው ጠበቃው እንግዲህን ትህትናን እያስቸገራት ተመልክተን ነበረ። መርዞ ደላላው ደግሞ ዝና ያውነ ሉላን ያሉበትን ፈልገህ ታገኝልኛለክ በማለትም እንግዲህ ጥር አድርጎ ይዞት ነበረ። እነዚህ ሁሉ እንግዲህን ጥቆማ አድራሿ መሀሌት ነው። መሀሌት እንግዲህ ሁሌ የዝና ተላላኪ ሆነ እስከ መቼ እንደምዘልቅ እንግዲህን አናውቅም። ወይ ብር አይሰጣት ወይ በሆነ ነገር አይደግፋት። እኔ ብቻ እሷ ነገር እንደው ሁሌ እንትን እንዳለች በጣም ነው የምትገርመኝም የምታስደንቀኝም። እና እንግዲህ መርዞ ደላላው ደግሞ እኔ አላቅም አንተ ማለት ዝና ነክ አይደለ ይለዋል። አዎ እንዴ እና ታዲያ በሆንስ በጣም ትልቅ መሬት ነው የምገዛ ይለዋል። አይ መሬት እሸጣለሁ ብዬማ መቃብሬን አልቆፍርም። ስለዚህ እኔ አልፈልግም ካንተ ምንም ነገር አልፈልግም፣ እንዳደርሱብኝ አልደርስባችሁም። እኔ አዲስ አፍቃሪ ነኝ፣ ተወይ ፍቅሬን ላጣጥምበት በማለትም እንግዲህን ያመልጣል ማለት ነው። እና ሲያመልጥም እንግዲህን አታመልጠኝም፣ አገኘሃለሁኝ ስማሽ እያለው ነበረ። በጊዜ መሀል ከኋላ ወንበር እንግዲህን ተቀመጭ ተብላ ነበር እና አጀሬት እንቅልፏን እየለጠለጠኝ ነው ተኝታለች። ከዛ አንቺ ደግሞ ምን እየሰራሽ ነው? ነው ጭብሮ በሩን ሲከፍተው ተኝታለች። ጭራሽ ተኝተሻል እንዴ? እንደው ቆይ ምን አይነት ሰው ነሽ? ምን አይነት ፍጥር ነሽ? እንዴት ነው እንደው ከአንቺ ጋር እንደስከምዘልቀው ብሎም ከዛ ከመኪና ውስጥ ያስወጣትና አሁን ፈጠን ብለሽ ያንን ደላላ ተከታተዩና የት እንደደረሰ ትነግርኛለሽ ይላታል። እየተደናበረ የኔ እናት እየተደናበረች እንግዲህ ትሮጣለች። እና እንግዲህ እንትትና ደግሞ ረፍ ይኸውልህ ዝና ያስቀመጠኝ እንደሚስቱ አድርጎ ነው። ስለዚህ ተመጣ ይገልሃል፣ እረፍተውኝ ጫፌን እንዳትነካኝ እያለችው ነበረ። ጠበቃውም ይህንን ነገር እንደውም ለዚህ መስዋዕትነት መክፈል እፈልጋለሁኝ፣ አንቺ በጣም ቆንጆ ነሽ፣ ወይኔ ገላዎችሽ ራሱ ሲያምሩ እያለ ነበረ። እና በዚሁ አጋጣሚ እንግዲህ በር ይቆረቆራል። በር ሲቆረቆር ዝና ነው። ዝና እንግዲህ ሲመጣ ሁለቱም ተደናግጠዋል። ትህትና በተለይ በጣም ፈርታለች። ምንድነው የተፈጠረ ነገር አለ እንዴ ይላታል። አይ ምንም ነገር የለም ነበር ያለችው እሱ ማለት ነው። እሷ እንግዲህ እዩልክ ጠብቃት ብለህ ያስቀምጠኸው የሄድከው ልጅ ገና እግርህ እንደወጣ ነበረ ካልተኛን ብሎ ሲያስቸግረኝ የነበረው ይለዋል። ምን ሲል በህግ አምላክ ይሄ ወንጀል ነው፣ ስም ማጥፋት ነው በማለትም ይናገራል። ስለምን በህግ ነው አንተ የምታወራው? ሉላንም እንደዚህ አስቸግርሃት ነው አይደለ ያሳሰረችህ ይለዋል። አይ ይኸውልህ አለቃ ምንም ነገር የተፈጠረ ነገር የለም፣ እየዋሸች ነው፣ በወንጀል ነው እየዋሸች ያለችው ይለዋል። ከዛም እንግዲህ ዝና በነገራችን ላይ ትህትናን በጣም ነው የሚወዳትም የሚያከብራትም። አንደኛ በጣም ድፍረቷን፣ ጀግንነቷን፣ ሁሉ ነገሯን ይወድላታል። እናም እንግዲህ እሷ የሆነ አንድ ቃላት በተናገረችው ነው እሱ 30ውን ቢቀባጠር አንዱንም አላመነውም። እውነቱን ተናገር አለበለዚያ አልለቅህም ሲለው አለ አይደለ ወንድ ልጅ አይደለሁኝ አለ። አረ ወንድ ልጅ ነህ እንዴ አላለም። ደፋር ምን አስቦ ነው? ዝና ሴት ነው እንዴ? ይህን አመት ሙሉ አብራት እኮ ነው የተቀመጠው፣ ግን ጫፏን እንኳን ነክቷት አያውቅም። እናም እንደውም ከካሊብ ጋር እንግዲህ እንትን እያለ እንደዚህ ነው እንደዛ ነው እያለ እዚህ ደረጃ እዚህ ቀን ድረስ ያደረሳት እንግዲህ እሱ ነው ማለት ነው። ካሊብ ራሱ አሳልፈ ስጠኝ ሲለው አሳልፎ አልሰጠም። እና ወንድ ላይ ነው ተረዳኝ አላለም። አረ ወንድ ልጅ ነህ እንዴ ይለዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። እናም ዝና እንግዲህ እንደዛ ይለዋል በጎን አሁን ላይ ደግሞ ምሳሌና ዳጣ እንግዲህ ሾርባ ስሩ ተብለው ነበረ እና ሾርባ ያው ቅድስትዬ አምሮኛል ብላ ነው። ከዛ እኔ ምልሽ ቅድስትዬ ሾርባ ግን ቆይ ለምንድን ነው ማለት ምስይች አሟት ነው እንደ ቅድስትዬ ስትላት አይ አሟት አይደለም አምሯት ነው ትላለች። ምን አምሯት? አዎ አምሯት ነው። ወይ እኔ ያረገዘች በቃ ማርገዝ ምንድን ነው? ከምንድን ነው ያረገዘችው ትላታለች ምሳሌ። ወይ ምሳሌ አንቺ ደግሞ አንዳንዴ ትልቅ ሰው ትሆኛለሽ፣ አንዳንዴ ደግሞ ህፃን ላይ ትሆኛለሽ። አይ አዎ ህፃን ላይ ግን ቅድስትዬ አሟት ሳይሆን የወር አበባዋ መጥቶ ነው ትላለች። የምን አበባ ፔሪድ ነው እንዴ ትላለች። እንደዛ ነገር ትላታለች። እናም እንግዲህ እሺ ብለው ይሄንን ነገር የሾርባውን እንግዲህ ለመስራት
በምንድን ነው የሚሰራው? ስጋ ነው ወይ ስትል አይ በምስር ነው፣ በአትክልት የሚሰራል፣ በምስር የሚሰራል ቅመማ ቅመሞችን ተጨምሮ በማለትም እንግዲህ ትነግራታለች። እና በዚህ ጊዜ እንግዲህ ምሳሌ ምስሩን ለመልቀም ትስማማለች። ዳጣ ደግሞ ሽንኩርቱን ለመላጥ ዳጣዬ እንግዲህ ሽንኩርቱንና ካሮቶ ምን ከምን ታደርገው ማለት አትችልማ ችግሩ። እናም እንግዲህ እንደ ሽንኩርቱን እኮ ላጭው ነው እንጂ እኮ ያልኩሽ እኮ ልቀሚው አላልኩሽም ትላታለች። ወይ እስቲ አንቺም ስራሽን ስሪ እኔም ስራ ስራ አላሰራልሽኝ እኮ ትላታለች። እሺ በቃ ትልና አሁንም ግራ ይገባታል። ምሳሌ ትላታለች እስቲ አንቺ እኔ ምስሩን ልልቀም አንቺ ሽንኩርቱን ክተፊ ትላታለች። ምሳሌም እሺ አለች። እኔ ምንሽ ምሳሌ ድንጋዩን ነው እንደምለቅመው? አይ ምስሩን ነው የምለቅመው በማለትም ትነግራታለች በዚህ ጊዜ። እናም ምሳሌ እንግዲህንና ዳጣ እንግዲህ ሹርባ በመስራት ላይ ዛሬ ተሰማርተዋል። እናም ደግሞ ያው ትህትና እንግዲህ ይኸውልህ ማለት የፈለግሽውን ነገር በመጀመሪያ እንግዲህ ምን አለ ይሄ ዝና በነገራችን ላይ ዛሬ ላይ በጣም አኩርቶኛል። ለካ እንደዚህ ለሴሌ ክብር አለ እንዴ እስተማለት ድረስ ነው የደረስኩት ማለት ነው። በጣም ነው ያስደመመኝ በእውነት። ይህ ልጅ እየተቀየረ ነው አንዳንድ ነገር ግራ ነው የገባኝ እውነት። እናም እንግዲህ ሉላን እንደዚህ አድርገ ነው አይደለ ያሳሰረችክ ሲለውም እንደውም ሉላ ተገኝታ የኔን ንጽህና እንደው በመሰከረችልኝ አላለም። ኧረ እባክህ ነው እንዴ ይሄ እኮ ንጽህናህንማ እኮ በአንደበት እኮ መሰከርክ ይለዋል ማለት ነው። እና እንደዛ ሲለው እንግዲህ ሉላን አገኘቻት ይኸውልህ የዛኔ እውነቱን ነግረ እኔ እናንተ የወይልክ ይለዋል። እና እንደዛ ሲለው ኧረ እባክህን እናትትና እንግዲህ የፈለግሽውን ቅጭው ሲል ኧረ እባክህን በወንድ ልጅ አምላክ እኛ እኮ የስራ ባልደረቦች ነኝ። የስራ ባልደረባ ደግሞ እንደዚህ ይደረጋል እንዴት ለሴት አሳልፈክ ትሰጠኛለህ ይለዋል። ከዛ ትትናን አሁንም በድጋሚ ቅጭው የፈለግሽውን ቅጭው ሲላትም እንግዲህ አለበተዛ እሱን አስቀምጫ አንቺን ነው እዚህ ከማመጣሽ ይላታል። እና በዚህ ጊዜ እንግዲህ ጠበቃውም እባክህን ለሴት አሳልፈ አትስጠኝ ሲለው ሴት አትበልሽ ሴት ልጅ ነች ወልዳ ንፍጥና ናፍጣ ያሳደገች ለዚህ ደረጃ ደረሰች ይለዋል። እናም እንግዲህ እንደዛ ሲለው በይህ ጊዜ ነበረ እና እባክህን ለወንድ ልጅ ባለትዳር ነች ስለ ባለትዳር ነክ በቃ እንደውም የሚስትህን ቁጥር ስጠኝ ሲለውም እንግዲህ ማለት አልሰጠም። ከዛ ባክን ይለዋል። ከዛ ቅጣት እንግዲህ ትህትና ትቀጣዋለች። እሱ ምንድን ነው እንደ ዶሮ ይጩህልኝ ነበር ያለችው። እናም እንደ ዶሮ ይጩህልኝ ስትል ከዛ አሪፍ ቅጣት ነው እንደውም ብሎ ዝና ይስቃል ማለት ነው። እና በቃ በል እንደ ዶሮ ጩህላት ይለዋል። ከዛ እሺ በቃ ዘፈን ይሆንልኝ እኮ እንደ ዶሮ ነው እንደ ዶሮ ዝፈን ብሻው እንደ ዶሮ ጮህብኝ ግን ብቻ እንደ ዶሮ ነው ይለዋል። እናንተ ኮኮሌ ስለ እንደው ትክክለኛ ዶሮ በስማ እንዴት እንደደነገጥኩኝ እንደው ትክክለኛ ቁጭ አደረገው። ከዛ እነሱም እንግዲህ ይስቃሉ። ከዛ በደንብ በል ምናምን ይሉታል። ከዛ ባክሽን ትትና ለምኝልኝ ሁለተኛ ይለመደኝም ይላል። ከዛ በዚህ ጊዜ ትህትና አየክ ሰው ምን እንደዚህ ነው የሚጨንቀው? አንተ ደግሞ ባለትዳር ነኝ ብለሃል፣ የልጆች አባት ነኝ ብለሃል። ስለዚህ በሴት ላይ እንደዚህ መሆን የለብም፣ በትዳር ላይ እንደዚህ መወስለትም የለብክም። እንዴ እኔ እኮ ደግሞ ከሚስት የተለየ እኮ አልያዝኩም አላለችው። ከዛ እንደዚህ ስትለው እንግዲህ አያ ሰማሃት አይደለም እሷ ከሚስት የተለየ አልያዘችም፣ ወርቅ የያዘች መስሎ ነው እንዴ ይለዋል። እናም እንግዲህ ሁለተኛ ይለመደኝም ይቅርታ አድርጎልኝ ይላል። በቃ ኮምሽሽ ብሎ ይቀመጣል። ሰው መሳይ ሾካካ ሰው አይመስልም አሁን ስትመለከቸው ይላል ዝና በዚህ ጊዜ። ከዛ በባለፈው ደግሞ እንደተመለከታችሁት ይሄ ብሩክ እንግዲህ ቅድስት እየወለማለኝ ምናምን ብለው ያው እግሯን በባልዘን ስታሳሽው ነበረ። እና ዛሬ ላይ እንደነ ቅድስት እየግርሽን ወለማላለሽም ዛሬ ሲላታጥ አይ አላለኝም ትለዋለች። አይ እሺ በቃ እኔ ምንሽ አንድ ነገር ልንገርሽ፣ አሁን ቤተሰቦችሽ ሽማግሌዎቹን ባይቀበሉስ ሲልም አረ እኔ እንጃ ትላለች። እንደው ባይቀበሉስ ዛሬ ይቀበላሉ ትላለች። ከዛ እንደዛ ስትል እንግዲህ ግን እናትሽ ምን አይነት ናቸው ሲላትም እናቴ ደካማ ነች ምናምን ስትልም እንግዲህ ስለዚህ ወግ የምታጠብቅ ነች፣ እኔን መዳር ደግሞ ህልሟ ነበረ ትላለች። ስለዚህ ይሳካልናል ማለት ነው፣ አንቺም ከፈቀሽ እነሱም እንግዲህ እንደዚህ ከሆነ ምኞታቸው ይሳካልናል ማለት ነው ይላታል። እንደዛ ነገር ትላለች ማለት ነው ቅድስትዬም የኔ እናት። እናም እንደዛ ስትል እንግዲህ ይሄ
ደግሞ በቃ ሰሞኑን አንድ ትልቅ ነገር ያሰብነው ነገር አለ ምናምን ይላታል። ምንድን ነው ሲል ያችን ትትናን እንግዲህ ለማስወጣት ከመድብልና እንዲሁም ብሩክ ጋርና ሞገስ ከሆነው እንግዲህ ተመካክረዋል። እንደው የሚሳካላቸው ይመስላችኋል? እኔ በጣም እየፈራሁ ነው ማለት አንድ ነገር እንዳይሆኑ እየፈራሁ ነው። እንግዲህ ትትና ነፃ እንደምትወጣ ተስፋ እናደርጋለን። ምክንያቱም እንግዲህ ከናደራ ብለዋለች። በነገራችን ላይ ከዛ አብረው በታሰሩበት ጊዜ ከብሩክ ጋር አደራ እንዲሁም ከዚህ ከወጣ ለቤተሰቦቼ እንደሞትኩኝ ንገርልኝ ብላ እንግዲህን መልእክት ራሱ ነግራው ነበረ። አሁን ደግሞ ዝና እንግዲህን ወደ ቤቱ እንደወሰዳት ከማህሌት እንግዲህን ጥቆማ ደርሷቸዋል። አሁን ማህሌት ደግሞ ማለት ትህትና ካመለጠች ማን ተናገረ? ማን እዝክ እንዳመጣት ተናገረ? ገና ማህሌት ብዙ ነገር ወደፊት ይጠብቃታል ማለት ነው። ዝና መቼም በቃ አንቆ ነው የሚገላት አንቆ ማለት ነው። እናም ይሄንን ነገር እንግዲህ ማህሌት ደግሞ ብዙ ነገሮችን ይጠብቃታል። እነሱ በቃ ልተኛ ትለዋለች ቅድስትዬ። እንዴ ትንሽ አቆይም ሲላትም አይ ልተኛ ልሂድ፣ ምክንያቱም መድብል ያየናል አላለችም እንዴ? ታዲያ መድብል ቢያየን ቁጭ ብለን ያወራነው እኛ ምን አድርገናል? እሱማ ታላቅ አይደለ በባለፈው ሲቆጣ ሰምቻለሁ አላለችም? ከዛ ኧረ ችግር የለውም ተቀመጭ ምናምን እላታለሁ። አይ ልሂድና ልተኛ ትላለች። ከዛ ሉላዬ ደግሞ አሁን ኮሽ ባለ ቁጥር በጣም ትፈራለች እና ስለምትፈራ በር ተንኳኳ አለች። ከዛ ኧረ ሉላዬ ምንም ነገር የለም እንዳለምጁም እንደ ይላታል። ምኑን ነው የምለምደው? ፍርሃቱን? አዎ ፍርሃቱን መልመድ አለብሽ። አይ ፍርሃት ቢለመድማ እንደኔ የሚለምደው የለም ነበረ፣ ግን እኔ አልለመኩትም ይላል። ከዛ እንግዲህ እንደዛ ስትል ይኸውልሽ ምንም ነገር አትፍሪ፣ ግን የሆነ ነገር ሲፈጠር ቶሎ መናገር አለብሽ። ይሄ ሁሉ ነገር የተፈጠረው አንቺ ባለመናገርሽ ነው። ብትናገር ኖሮ ይሄ ሁሉ ነገር አይመጣም ነበር በማለትም ይነግራታል። አዎ ግን ሁሌ ችግር ማውራት ይደብራል ስትል አይ ምንም ነገር አይደብርም መናገር አለብሽ ይላታል። ከዛ እሺ ምናምን ትላለች። እንደውም አንድ ባለመናገር የተፈጠረውን ነገር ልንገርሽ። አንድ ላይ ነበረ፣ አንድ ደግሞ ባለሱቅ ልጅ ነበረ። እናም ብዙ ጊዜ እንግዲህ እዛ እየተመላለሰ ቸኮሌት እንደሚገዛት ግን እዛ ቸኮሌቱን ይግዛ እንጂ ቸኮሌቱን አይበላውም። ግን እሷን ለማየት ነበር የሚሄደው። በስተ መጨረሻ ቸኮሌት የሚገዛው ልጅ ሲቀር ለካ ሲንከራተት መኪና ገይቶ ኖሯል። እሷም ይሄንን ነገር ስታይ በጣም አዘነች ባለመናገሯ እያለም እንግዲህ አንዳንድ ተረቶችን ነግሯቸዋል። አሁን ደግሞ ዝና እንግዲህ መርዙን አግኝቶታል። ምንም ይፈጠራል የሚለውን ደግሞ በቀጣይ ፓርት ይዘንላችሁ እንመጣለን። እስከዛው ባይ ባይ፣ መልካም ቆይ